በሙሉ በማንም ስም እንዲጠራ አልፈልግም። ልጁ በራሴ ስም ምክንያቱም የኔ ስለሆነ በራሴ ስም እንዲጠራ ነው የምፈልገው። የኔ ልጅ አዩ ማስጠነቅቅሽ ነገር ከሀይሚ ከቡራ ከሁለታችሁም ህይወት እንድትወጪ ነው የምፈልገው። የሚያምሩ የፍቅር ጊዜያት ነበሩ፣ በቪዲዮም ሆነ በፎቶ ብዙ ማስረጃ ያለኝ። ይህንን ፖስት አደርጋለሁ። ይህንን የማደርገው አንቺ ከነሱ ህይወት ካልወጣች ነው። ተገላገልን፣ ወላሂ ተገላገልን። አላህ ይስጥህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አላህ አልሐምዱሊላህ። ሰብስክራይብ አይረሳ። ዛሬ ቢያንስ ሼር አድርጋችሁ 10 ወይ 20 ሺህ ቪው ፈልጋለሁ። እኔ መረጃና ማስረጃ ለእናንተ ድፍት እስከምል ማስረጃ አምጥቼላችኋለሁ ውዶቼ። የልጁ አባት ተገኘ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እኔ እንዴት ደስ እንዳለኝ ለእናንተ እስከምነግራችሁ ቪዲዮ እስከምሰራ እንዴት እንደቸኮልኩ ማለት ነው። ተገላገልን። የልጁ አባት በአካል ምጥት አለ መጣ። እንኳን ደስ አላችሁ ውዶቼ። ብሩኬ እንኳን ደስ አለ ወንድሜ፣ ኮንግራጁሌሽን የኔ አባት። እኔ እኮ ብዬ ባላረከው ነው የምትወቀጥ ብዬ እኔ ቪዲዮ ሰርቼ ነበር። እንኳንም እንትን አላልኩ። ደስ ብሎኛል። ሀይሚዬ እንኳን ደስ አለሽ የኔ እናት። እንኳን የልብሽን ፈጣሪ አየልሽ። እንኳን አየልሽ የኔ ማር፣ የኔ ሸበላ፣ የኔ ቆንጆ፣ የኔ ማር። በጣም ደስ ብሎኛል ውዶቼ። የልጁ አባት በአካል ምጥት። አሁን ምን ልትይ ነው? ወራዲት ምን ልትይ ነው? አሁን ደግሞ ልጁ ያንተ አይደለም ልትይ ነው? መረጃና ማስረጃ እንኳን ልጁ እኔ ራሱ አለኝ። ከሱ ጋር የተገናኘሽበት ያልሽበት እኔ መረጃው አለኝ። እና ለማንኛውም እንኳን ደስ አላችሁ ውዶቼ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። በተለይ የሀይሚ ደጋፊዎች ኮንግራጁሌሽን ከኔ ጀምሮ እንኳን ደስ አለን። አስባችሁታል? እኔ መረጃ አፈንፍኛ ይዤላችሁ መጣው። ኮይስ እቺ ልጅ ተልካ ነው የመጣዋሽ ብያችኋለሁ። እኔ መረጃ አልባ አላወራም። ተልካ ነው የመጣሽ፣ ተልካ ነው ተልኮ አላት ብያችሁ ነበር አይደለ? ተልኮ እንዳላት ደግሞ አልሐምዱሊላህ አሰምቻችኋለሁ። ሀይሚዬ እንግዲህ መበጥበጥ ሆነ ማልቀስ ሆነ ማለት ሆነ አይጠበቅብሽም። ልጁ የሱ አይደለም፣ የብሩኬ አይደለም። እኛ ደግሞ ይሄ የምንፈልገው ነበር ይሄ ነው። በሁለተኛ ደረጃ ደግሞ አሁንም አስፈላጊ ከሆነ የልጅቱን ፎቶ እዚህ ከሀይሚና ከብሩኬ መካከል ካልወጣች እኔ ራሱ የደረሰኝን መረጃ ልፖስተው እገደዳለሁ። እንኳን እነሱ እኔ ራሴ የልጅቱን ቪዲዮ መረጃና ማስረጃ ልፖስት እገደዳለሁ ማለት ነው። ለምን ካላችሁ ከሀይሚ ህይወት ካልወጣች አንተዋትም። ከሀይሚ ህይወት በራሷ ፍቃድ ከወጣች ኦኬ እሺ። ካልወጣች ግን የምንለቀው ቪዲዮ እና የፎቶ ምናምን በቢጃማ ሆና ምናምን በጣም የሚያስጠላ ስለሆነ ፕሊስ ውጭ። ለምን በራስሽ ጊዜ እንዳትዋረጅ እህቴ። እኛ እንዲያውም አልፈንሽ ነበር መረጃው ደርሶን ምናምን ሴት ስለሆነ አልፈንሽ ነበር። አሁን ግን ግዴታ ልጁ የብሩኬ ነው፣ እኔ ከብሩኬ ህይወት አልወጣም ምትይ ከሆነ እኛ ደግሞ ቪዲዮ ልንፖስት እንገደዳለን። ያንቺ መረጃ ማለት ነው፣ ያንቺ ማስረጃ ከብሩኬ በፊት ሳትገናኝ በፊት ከማን ጋር እንደተኛሽ እናመጣልሻለን መረጃ። ስለዚህ ከማላመጥ ማዳመጥ ይላል ያገሬ ሰው። ዝም ብለሽ ምንም ሳቲ ውጪ። ከምሬንም ነግርሽ። ለምን እኛ መረጃው ደርሶናል፣ መረጃው አለን፣ ፋይሉ አለን። እስከ ሩሙ ድረስ እናመጣልሻለን። እስከ ሆቴሉ ሩም እስከ 100 ምናምን የሩሙ ቁጥር ልንገርሽ፣ 100 ምናምን ቁጥሩን አልናገርም። ስለዚህ እዚህ ሁሉ ደረጃ ከምትዋረጅ ውጪ፣ ህይወትሽን ኑሪ። የልጁ አባት መጥቷል። ከልጁ አባት ሆነሽ ላይፍሽን ቀጥይ። ግዴታ ሀይሚን መበጥበጥ አይጠበቅብሽም። ሀይሚን በዚህ ደረጃ ማስለቀስ፣ በዚህ ደረጃ መበጥበጥ፣ በዚህ ደረጃ ብሩኬንም ማስለቀስ አይጠበቅብሽም። እኛ እኮ ሴራና ስራ ነው ስንላችሁ በምክንያት ነው። ተልኳላት ልጅቱ፣ ተልካ ነው የመጣችሁ።
ገባችሁ? የቡታጅራ ዩቲዩበር እርስ በርስ ስለሚቀናኑ ብያችሁ ነበር ቅድም። ሰው ነው የላካት ብያችኋለሁ። ይሄው መጨረሻ እኔ መረጃው ከእጄ ገባ። አሁን ደግሞ ከሀይሚ ህይወት አልወጣም ምትል ከሆነ እኛ መረጃውን ልናወጣ ታስገድደናለች። ገባችሁ? እኛ ታስገድደናለች። አይ ብላ የምትወጣ ከሆነ ኦኬ፣ እማትወጣ ከሆነ ግን እኛ እንለቀዋለን። ብላክስ እንዲያውም ቡታጅራ መሄጃ ነው የምታጣ። የእሷ እኛ የደረሰን መረጃ በጣም አሳፋሪ ልጅ እንደሆነች ነው። ዝምላ ከማንም ልክ እንደደመቁ ወይም ደግሞ እንደሩታ ዝምላ ከዛም የምትል ልጅ ናት። ስለዚህ ይሄ ነገር ከሚወጣብሽ የራስሽን ህይወት ኑሪ፣ ከሰው ህይወት አትድረሽ። አለቀ። እኛም እኮ በቀደም ነግረንሽ ነበር። ተይ ከኛ ጋር ጨዋታ አጅምሪ። ሃይሚን አታስለቅሻት። ሃይሚን ካስለቀሻት መረጃ እናወጣብሻለን ብለንሽ ነበር። አሁንም ቢሆን በህትትና የምመክርሽ መረጃ እንዳናወጣብሽ የምትፈልጊ ከሆነ ከህይወታቸው ውጪ፣ ካልሆነ ግን ግዴታ ታስገድጅናለሽ። ለምን ግድ ነው። በሃይሚ የመጣ እኛ ህይወታችንም እንገብራለን። ችግር የለብንም። አትሸወጂ። አንቺ የውሸት መረጃ ይዘሽ ነው አይደል እየተበጠረቅሽ ያለው? እኛ ፎቶ ሁሉ አለን፣ ደርሶናል። ስለዚህ ያነ ሁሉ ከመሆኑ በፊት አንቺ ምንድነው ማድረግ ያለብሽ? ተይ፣ ከህይወቱ ውጪ። ገባሽ? ብሩኬንም አታስለቅሽ፣ ሃይሚንም አታስለቅሽ። ማስለቀስ አይጠበቅብሽም። ተልኳለ ብዬ መረጃውን እንትን ስልልሽ ምንድን ነው ያልሽ? በቲክቶክ ምን አገባሽ ነው ያልሽኝ። ስለዚህ ካልሆነ ግራ የምትሄጅ ከሆነ እኛ ግራ እንሄዳለን። ያን ነገር ከመፈጠሩ በፊት ደግሞ ከሃይሚ ህይወት ውጭ፣ ካልሆነ ግን የማትቀቢበት መቀመቅ ውስጥ ነው የምንከትሽ። አንደኛ ከትዳር ላይ መታየ በጠበጠሽ ብለን ለቅልቦሽ አሳልፈን ልንሰጥሽ እንገደዳለን። በሁለተኛ ደረጃ ደግሞ ምንድነው የምናረገው? እያንዳንዱ መረጃ በኢቲዩ እየቆራረጥን እየሸራረፍን እያመጣን ፖስትልሻለን። አለቀ ደቀቀ። በሃይሚ ህይወት አልወጣም ካልሽ፣ ምክንያቱም እኛ እስከዛሬ ሃይሚን እንዳይደብራት ብለን ነበር ዝም ያልነው። ሃይሚን እንዳይከፋት ምናምን ብለን ነበር ዝም ያልነው። መረጃ ደርሶናል። አንቺ ግን አሁንም መውጣት አልፈልግሽም። ጭራሽ እንዲያውም ብሩኬን ታስፈራሪዋለሽ። ላወላ መፍራት ያለብሽ አንቺ እንጂ እሱ አይደለም የሚፈራው። ገባሽ? እኛ ያንቺን እያንዳንዱ መረጃ ይዘናል። ስለዚህ በራስሽ ማፈር ካልፈለግሽ ከህይወታቸው ውጪ፣ የራስሽን ህይወት ኑሪ። ባልሽ መጥቶልሻል፣ ከባልሽ ጋር ላይፍሽን ኑሪ። አለቀ ደቀቀ። አንቺ ግን በግዴታ ብሩኬን ታገባኛለህ፣ አባትነቱን ታምናለህ። አያምንም። ልጁ አይደለም። ስለዚህ እኔ መረጃና ማስረጃው አለኝ። ከፈለግሽ ማቶጭ ከሆነ አስረግጬ ነው የምነግርሽ። እፖስትልሻለሁ። ቡታጅራ ማለፊያ ነው የምታጭው በራስሽ ጊዜ ከምትዋረጅ። ስለዚህ ከሃይሚና ከብሩኬ ህይወት ውጪ። አይኔ ቡታጅራ መኖር አልፈልግም ህይወቴ ምናምን ካልሽ ራስሽን ብታጠፊ ይሻልሻል። ለምን? የደረሰ መረጃ በጣም የሚያስጠላ ነው። ትናንትና መኪና ገጭቶሻል ነበር እንዴ? ተገላገልን ብለን ሳንጨርስ ዛሬ ጎተት እያልሽ መጣሽ። ስለዚህ ውጭ። አለቀ ደቀቀ። እንዴ ሰው እንዴት ነው ትዳር ቀለበት ታስሮ ምን ብሎ ፊጥ ብሎ ልጁ የኔ ነው፣ ልጁ ያንተ ነው፣ ልጁ እንደዚህ ማመን አለብህ? የልጁ አባት መጣልሽ። ከምር የልጁ አባት መጣልሽ። እኔ መረጃውን አስተካክዬ ድረስ ብዬ ነበር ዝም ያልኩሽ። ካልሆነ ግን አስረግጬ ነው የምነግርሽ። እንድፖስተው ታስገድጅኛለሽ። ከነ ብሩኬና ከሃይሚ ህይወት ውጭ። አሁንም ደግሜ ነው የምነግርሽ፣ ከብሩኬና ከሃይሚ ህይወት ውጭ። ካልሆነ ግን ያንቺን ቪዲዮ ያንቺን እንትን አምተን እንፖስትልሻለን። በራስሽ ጊዜ እንዳትዋረጅ። እኔ ዛሬ ሙሉ ጠቅልሎ ገብቷል። እስከ ለበሹ ቢጃማ ልነግርሽ እችላለሁ። አልጋ ቁጥር 100 ምናምን ብዬሻለሁ። እስከ ለበሹ ቢጃማ ልፖስትልሽ እችላለሁ። ብሩኬን ልታገኝ ያልሽ ቀን አካባቢ ምልክት ነው የምሰጥሽ።
ስለዚህ አርፈሽ ከህይወታቸው ውጪ ሃይሚ ላይፏን ትኖርበት፣ ብሩኬም ላይፉን ይኖርበት። አለቀ ደቀቀ። አንቺ ገብተሽ የምትበጠብጨው ትዳር የለም። ገባሽ? እንዳንቺ አይነት አንኮላ አይነቱን እናሰጣለን፣ መረጃዋለን። ከአንድ አይሉት 2 ስልክ አስቀምጠነዋል፣ ፎርማት እንዳይሆኑ ብለን እንደተላከልን ከሌላ ስልክ ገልብጠነዋል፣ የጠፋ እንዳይመስልሽ። ስለዚህ ከሃይሚና ከብሩኬ ህይወት ካልወጣሽ ልንፖስተው ግድ ይለናል። ኢቲዩ የማይፈቅድ ከሆነ በፌስቡክ ወስደን እንለጥፍሻለን። ቡታጅራ ላይ መሄጃ ነው የምታጩው። ስለዚህ አንቺ ምንድነው ማድረግ ያለብሽ? ላሽ ብለሽ ህይወትሽን ኑሪ። እሱ ነው የሚያዋጣሽ። አለቀ ደቀቀ። ለምን እስከዛሬ ዝም ብለንሻል? ከዚህ በኋላ የሃይሚ የእምባዋ ዘለላ ቢፈስ አንፋታሽ። ሼር ላይ ካይረሳ ሼር አድርጉላት፣ እንዲደርሳት ፈልጋለሁ።